ያደረገችው። እኔ ወርቁን መውሰዱን ካወቅሽ ካየሽ ቦርሳሽን በእጅሽ አለ። የኔንም ቦርሳ ፈትሸሻል። የእጅ ቦርሳ የኔንም አይተሻል፣ ያንቺንም አይተሻል። የቱ ጋር ልነግርሽ፣ ሻንጣሽ የቀረበት ቦታ ላይ ማነው ወደ ኋላ የቀሩ? እኔ ያደረኩት ሆነ ለምን አትይዥኝም? አላሽኝም። ኧረ ፈጣሪ ፍሬ ሻንጣሽን አልፈተሽኩም እኔ። ኧረ ፈጣሪ የእጅ ቦርሳ ወር የሻንጣ ጊዜ ኧረ በእናታችሁ እንደማመጥ አንድ ጊዜ ወርቅነሽ መስሎኝ ያወቅሽው መቼ ነው? ይኸውልሽ ወርቄን ማለት ነው። ይኸውልሽ በደንብ አትግቢ በመሀል። ይኸውልሽ ወርቄን ያወቅኩት ልክ ቤት ሄጄ እናቴ ቁጭ ብላ ነበር። አውጥቼ የእጁን ሳረግለት የአንገቱ የለም። አለቀስኩኝ ትንሽ ቆይቼ። ከዛም በኋላ በስንተኛው ቀን ለራሷም ነገርኳት በዋትሳፕ መግዲ ለአንቺ ነው ሻንጤን አደራ የሰጠውሽ። እንዴት ወርቄን ከአንቺ ውጭ ማንም አልወሰደ? ለምን ወሰድሽ? የእናቴ ወርቅ ነው መልሽልኝ ብያታለሁ። እዛው እያለሁ እቤት ስገባ ነው ያወቅኩት እንጂ ቦሌ ባቅማ እኩል በካሜራ እንፈተሽም እንዴ? ለኢትዮጵያ እኮ አይደለም። ከዚህም አናልፍም፣ ከኢትዮጵያም አንወጣም። ከይዘን እስከ ፖሊስ ጥግ ድረስ እንሄዳለን እንጂ አለቃትም እኮ ለኢትዮጵያ ብንገናኝ እኮ ሁለታችንም አንላቀቅም። ግን ያወቅኩት እቤት ነው። እቤት ካወቅኩ ግን ጠየቅኳት። ያንኑ በዋትሳፕ ኢትዮጵያ እያለች ጠይቄያታለሁ እኮ እኔ። ኢትዮጵያም ስጠይቃት አልመለሰችልኝ። እዚህ ስትገበሽ ኢትዮጵያ ጠየቅኳት። እዚህ ከገባች ማር እንዴት ነሽ መጣች ስትለኝ ልክ እንደመጣሁ እኔ በ5 ወር ነው የመጣሁት እናቴን አስቆርቤ። እሷ ደግሞ በ1 ወር በ2 ወር መጣች። እንደመጣሁ ጠየቅኳት። አቡ ወርቄን ወሰድሽው አንቺ ነሽ፣ አደራ የሰጠሽው ለአንቺ ነው፣ ለእናቴ ትቆርባለች። እኔ እኮ የምሄደው ራሱ እናቴ ላስቆርብ ነው ብያለሁ። መቅዲ አትዋሽ፣ ይሄ ያለፈ ነገር እኮ ነው። እንዴት አትዋሽ አትበኛ። ያላየሽው ሲያላልኩሽኝ እኮ እኔ ለራሱ ማለት ነው አለቅሽም ነበረ። እግዚአብሔር በሚያውቀው ዝም ያለሽ ሰው ይፈርደኛል። እንደማለት ስላልሽ ነው። እሺ እንግዲህ ማራሽ ነው አስወርኝ። እሺ ማራሽ ነው። እሺ ለምን ስቀጥረሽ ያስጭኝ ፈጣሪ ይፈርድሽ። ወርቅነሽ እድል ስጫት፣ እሷም ታውራ ታፈነች። እሷም እድል ስጫት። እግዚአብሔር ፈራጅ ነው። እግዚአብሔር ይፈርድሻል። ወርቁ ይኸው እዚህ ጋር ያለው ብለሽ አልነገርሽኝም። ሻንጣሽን ሀታ ለይቻ አላውቅም። ይኸው የእናቴን አይን ድጋሜ አሳየኝ። ይኸው ድጋሜ የእናቴን አይን አሳየኝ። አሁንም ስደት ላይ ነው ያለሁትን ሀገሬ አይመልሰኝ። ወርቅ እዚህ ጋር ነው ያለው ብለሽ አልነገርሽኝም። የኔ ሻንጣ ነው ይሄ ብለሽ አልነገርሽኝም። እኔ አንድ ጥያቄ መቅዲ፣ ለአንቺ አንድ ጥያቄ። ሻንጣ ይፈተሸሻል ብለሻል። ሻንጣ የፈተሸችኝ የቱ ጋር መሰለሽ አቡዬ? ትንሽ የእጅ ቦርሳ ሻንጣዋን ሲቀር ወረቀቱ አንቺ ጋር ገብቶ ይሆናል፣ ተደባልቆ ይሆናል። የሻንጣ ስም ማለት ነው። ሻንጣ እናወጣበት ስም የለም አቡ፣ እሱ አንቺ ጋር ቀርቶ ይሆናል ብላ ነገር። አዎ እሱን አንቺ ጋር ቀርቶ ይሆናል ስትለኝ፣ ይኸውልሽ ይሄ ብቻ የእጅ ቦርሳ ይኸው ይሄን ማየት ይቻለሽ ብዬ ስሰጣት ሻንጣውንም አይታለች። ወረቀቱ የለም፣ ወረቀቱ አንቺ ጋር ብላ ጮኸችብኝ ማለት ነው። ይኸው ሻንጣዬን ይሄ አንቺን ቦርሳሽን ፈትሽ ብዬ ሻንጣውን አይታለች፣ ከፍታ አይታለች። አቡዬ እንዴት እሺ አላየሁም ትላለች። ወርቁንስ እንዴት ነገረችን? በምን ሰዓት አገኝታኝ ነው ወርቅ አለ ብላ የምትነግረኝ? ከየት ታገኛለች? አላውቃትም፣ አታውቀኝም። ልረዳት ብዬ ምንጣፉን ወሰርኩኝ እንጂ ወርቅነሽ አለ ጠብሻለሁ። መቅደስ አንዴ ሳይጠፋቢ ወርቅነሽ ቅድም ወረቀት ጠፋብን ምናምን ስትይ ነበረ። እውነት ወረቀቱን ፍለጋ ሻንጣዋን ፈትሽሻታል? አልፈተሽኩ ቤኔ ጋር የለም ብላይ ነው እኮ ወረቀቱ የለም። እኔ የትኬት ይሄ ሻንጣ እንትን የለች ብቻ ቁጥራችን እቺ ነጭ ነገሯ እሱን የኔን ይዛ ሄደችው። የኔን ነው የሚገርምሽ ቤት ሄዳ እኔ ከዛ ቦሌ ተጣልቼ ነው እስከ ኬንያ ድረስ እንትን እየደወሉ። ምክንያቱም እኔም እንግሊዘኛ ስለማልችል አላነበብኩኝም። ከዛ ቦሌ ትኬት የቆረጠው ጋር ስለክ የአንቺ ስም አይደለም ይሄ እኮ ሌላ ልጅ ነው፣ የእሷ ሻንጣ ወጥቷል፣ እውነታቸውን ነው፣ የአንቺ እሷ ጋር ነው ሲል አላኩልሽም። እሺ የኔን አንቺ ወሰድሽ፣ ለምንድን የኔን ሳትሰጪ የሷን
ዝም በይኝ። እኔ አዳምጪኝ እሺ። እኔ ነበርኩሽ አዳመጥኩሽ አይደል? አዳምጪኝ። ወጥቼ ከወጣሁ ለራሱ እኔን የምታገኘው ስልክሽን ካነሳው በኋላ ነው። ወይ ጎረቤት አይደለንም ወይ ዘመድ አይደለንም። ሻንጣዬ ውስጥ ቦርሳ ውስጥ ማለት የያዝኩት ቦርሳ ውስጥ ወርቁን ካየሹ በኋላ ትመልሳለች እህቴ ናት ብለሽ መተው ትቼ ነበር። እኔ እጅሽ አይደለሁም። ነገር ግን ሻንጣ ውስጥ ካየሹ ወርቁ ይሄ ወርቅ የራስህ ነው ማለት ነበረብሽ። እንኳን ያንቺን ስም አይደለም ልረዳሽ፣ ሌላ ሰው ለራሱ ስረዳ ነበረ። ቁመ ስም እያነበርኩ እዛ ከአንቺ ጋር የቆየሁት እኔ ነበርኩ። ያንቺ ጓደኛሽ ዘመድውን ወጥታ ማለት ነው እኔ ነበርኩ ስረዳሽ የነበርኩ። በዛን ሰዓት ብዙ 1-2 ሰዓት እኮ ከአንቺ ጋር ነበርኩኝ። በዛን ሰዓት ማሰርሽ ትቼ ነበረ። ቦርሳ ውስጥ ያለ ወርቅ የራስህ ነው አምጪ ትይ ነበረ። አልተናገርሽኝም። መች ቆየሽና እንግሊዝኛ ማንበብ ስለማልችል አንብበሽልኛል። እያነበብኩ እዛ የቆየሁት እኔ ነኝ እኮ ቆየሁኝ እኮ ቦርሳ አትበይ። ይኸውልሽ አትዋሺ። ፈጣሪ ነው የሚፈርደው። ይኸውልሽ ወይኔ ቢፈርድ ክርስቶስ ከሆነ እኮ ለምን ትፈረድሽ? እኔ እኮ ዳቡዳኔ ላኪልኝና ልምጣ ቸርች ማይልኝ አልኩሽ። ለምን ልከሽ እኔና ሎኬሽን ልክ አባቶች ይኸውልሽ ሎኬሽን ልክልሽ። እኔ ቤተክርስቲያን ለማመደው ክርስቲያን እምነት አከብራለሁ። ፈጣሪ ነው የሚፈርደው። እዛም ፈራጅ ነው እዚህም ፈራጅ ነው። አቡዬ ላውራ ወይ ልተው? እሺ አንድ ያዳምጡኝ ልንገራችሁ። ቦርሷን ስትፈትሻት ወርቅ ነሽ የወርቅ ካየዋልሽ ካየሽ እንዴ አንቺም ወርቅ ገዝተሻል እንዴ እንደኔ ብለሽ እንዴት አልጠይቅሻትም? እንዴት የሰረቀ ሰው እዛው ይከታል? የሰረቀ ሰው ወይ ፓንቱ ስር ወይ ጡት መያዣዋ ስር ይቀብራል እንጂ በፍጹም ቦርሳው ስር አይከትም። ለምን? በማንኛውም ሰዓት እንደጠፋ ስታቂ እዛው ኤርፖርት ውስጥ ጮኸሽ ቀውጠሹ እንደሚፈተሽ ስለሚያውቅ የሰረቀ ሰው እጁ ጋር ፊት ለፊት አድርጎ ጭራሽ ወረቀት ሲጠፋ እንደሰረቀ ረስቶት ፈቱሽኝ ብሎ ቦርሳው ምናምን አይከፍትም። የሰረቀ ሰው ማለት ወረቀቱን ስትፈልጊ እዛው እያየሹ እንዴ ሰርቃ እንዴት አደነግጥም? እዛው እያየሹ አንቺም ቀይ የእንትን ዕቃ የወርቅ ዕቃ አይቻለው እያልሽ አንቺም አንዴ ወርቅ ገዝተሻል እንዴ እንደኔ እንዴት አላልሻትም? እሷ ጭራሽ ወርቅ መግዛቷንም አልነገረችኝም ነው። ሁለተኛ ሽንት ቤት ስትገቢ የወንድምሽ ሚስት እያለች ለወንድምሽ ሚስት ማስያዝ ጠብቂኝ ብለሽ ማስያዝ ግን ለማታውቂያት ባዳ ለምን አስያዝሽ? እንዴት ይሆናል? አቡዬ እኛ እኮ ከዚህ ስንገናኝ ያልኩሽ እኮ ማደሪያ የለኝም ስላለች እኔ ያልኩሽ እኮ እኛ ቤት ክርስቶስን ላሳድራት አብረን ነው የምንሄደው አልኩሽ እኮ። እንደገና ደግሞ ወርቁ ነገርኩሽ እኮ እኔ ቤት ከገባው ለእናቴ ሳረግ ስል ነው እንጂ ያጣሁት እንጂ እዛ ባጣ እኮ አንወጣም አልኩሽ እኮ። እንደ ኬንያም እኮ ካሜራ ያለበት ሀገር ነው፣ የተማረ ሀገር ነው። ኢትዮጵያ ቢሆን ከቦሌ ሳንወጣ እኮ እንፈተሻለን። ግን እኔ ቤት ከገባ በኋላ ነው ያየሁት። እሱ ያዘችው ደግሞ 2 ሻንጣ የጀርባ እንዲሁም በቁልፍ ነው የተቆለፈው የእሷ እና የእጅ ትንሽዬ ባግቺ ነጭ ነገር ይዛለች። እሱ ጥያቄን አልመለስሽልኝም። ባጭሩ የወንድምሽ ሚስት ቤተሰብሽ እያለች ለምንድን ነው ለባዳ አስጠብቀሽ የገባሽው? 2 ሰዓት ሆነ ገድኩ 10 ደቂቃ ሰዓታችን ሞላ። ሲሞላ የእሷ ትንጥዬ ናት። እችም የኔ የጀርባ ነው። ለዛ እሷን ጠብቂልኝ የእናቴ ወርቅ አለ እናቴ ትቆርባለች ብዬ ሰጥቻት ነው የገባሁት 10 ደቂቃ እና እኛ እንዲሁም እሷ የባሌ ምት ወይ እኔ ጋር ወይ አንቺ ጋር ታድራለች ብለን አንድ ላይ ስለምናድር አንድ ላይ እንወጣለን ብዬ ነው እንጂ ያሰብኩት እኮ አልለየኋትም። ከቦሌ እንዳገኘኋት እኮ አይደለም ያሰብኩት። አቡ ባጭሩ መመለስ ይቻል ነበር ጥያቄ። የወንድምሽ ሚስት ጠብቃ አንቺ መግባት ትችይ ነበር። ለባዳ ለምንድን ነው ባዳ ለማታውቂያት በማንኛውም ሰዓት ሀሳቧን ቀይራ ቤቷ ልትሄድ ለምትችል ባዳ ወርቅሽን የምታስይዡ? አንደኛ። ሁለተኛ እሷ ደግሞ ይኸውልሽ ወርቁን እንዳላት አልነገረችኝም እያለች ነው። እኛ ምስክር አንቺ ወንድምሽ ሚስት ለምን አትመጣም? ነግሬያታለሁ እኮ። እሺ እኮ ልውጣና ልንገራትሽ። ካልመጣች እሷ ናት ተጠርጣሪ። ንገሪያት ትምጣና ኧረ እባክሽ እሷ የወንድምሽ ሚስት ስለሆነች አትጠረጠርም። ስለሆነች ትጠረጠራለች። ትምጣ እሷ። ኦኬ አክብሬ ሰው እንድፈርድልኝ ነው እዚህ ጋር የመጣሁት። በውስጥ እንደምትሰድበኝ እንድትሰድበኝ አልፈልግም። እናንተ ሰምታችሁ ፍረዱ። በትክክል ትናገር። እኔም ደግሞ ተራዬ ከደረሰ በኋላ እናገራለሁ። በውስጥ በጣም ብዙ ነገር እየሰደበ ወርቅነሽ ከስር ይፈቀድም። አንዴ እድሉ ሰጥቻታለሁ ትናገርና ከዛ ወርቅነሽ ትጀምሪያለሽ። እኔ ሽቷ እስከምትጨርስ ድረስ ሚውቴን አልከፍትም።
እናንተ አክብሬ ነው የመጣው። ስለዚህ እንዳሰድበኝ በትክክል ትንገር፣ እኔም በትክክል መናገር ፈልጋለሁ። ሲጀመር የማታውቂውን ነገር ልንገርሽ መቅድዬ፣ እዚህ ቤት ስድብ አይቻልም። የሚሳደብን አካል እኔ ነቅዬ ከቤት ያባራለሁ። ስድብ ይባላል። እሺ እናቴ፣ እኔ ድምፁን የምትሳደበውን በሙሉ እኔ ሸር አደርግልሻለሁ። ይኸውልሽ ስድብ አይደለም። የእናቴን ወርቅ ወስደሽ እንዴት እንደዚህ ትክጃለሽ? እንደወሰድሽ አውቃለሁ ነው እንጂ አልሰደብኳትም። እመቤቴን አልሰደብኩም። ድምፅ ልክልሻለሁ፣ አልሰደብኳትም። ይኸውልሽ መጀመሪያ ቦሌ ተገናኘን። ይኸውልሽ ይሄ በስርዓቱ አሁን አዳምጪና መብቴ እንድትሰጭ ነው። መጀመሪያ ቦሌ ተገናኘን። እኔ የባሌ እህት እሷ ሆነን ተገናኘን። ከዛ እቃ ሚዛን በዛባት፣ እኛ ሚዛን በዛበት። ከዛ ምንጣፍ ልንጥል ስንል ምንጣፉን እኔ ካርጎ አደርጋለሁ ስትል በቃ ካርጎ ካረግሽ አንድ ላይ አድርጊና የሚዛን ኢትዮጵያ እንከፍላለን ብለን ሰጠናት። ምንጣፉ ማለት ነው ከዱባይ። ከዛ ከዱባይ ከሰጠናት በኋላ ከዛ እግዚአብሔር ምስክሬ ሲትማ ከዛ እኔ እኮ ቤተሰቦቼ ስልክ አላነሱልኝም የሚቀበለኝ ሰው የለም ስትል ምን አልኳት እኔ መቅዲን ያለችው ስሟ እንዲሁም እኔ አሁን ነው ስትል ሰው ከዛ እኔ ቤት ታድሪያለሽ፣ የእኔ ቤት ቃሊቲ ነው። ስለዚህ እኛ ቤት አድረሽ ነገ ሲቀበሉሽ ትሄጃለሽ ብዬ ነው ይዣት ሄድኩት። ከዛ ኬንያ ላይ አደርን። እግዚአብሔርን ኬንያ ላይ ስናደር አትዋሽም፣ ምን በላው ራሱ አተን እሷ ናት። እንዲሁም ሌላ በሾች ፍላይ እንትን ትራንዚት በነፃ ምግብ ሲያበሉ እዛ ሄደን በልተን መጣን። ቁጭ አልና ወንበር ላይ ተኝተን 6 ሰዓት ሞልቶ 10 ደቂቃ ሲቀር እኔ ባነንኩኝ። ከዛ ተነሱ 6 ሰዓት ሞላ 10 ደቂቃ ነው የቀረን ብለን ሽንት ቤት ሄድን። ስንሄድ ቦርሴን እኔም ይሄ ፊት የሚቀባባው ነገር አለ ፊቴን ልቀባዊ ስል ተቀቢ፣ የእናቴ ግን ወርቅ አለ እናቴ ትቆርባለች፣ የእናቴ ወርቅ አለ ጠብቂ ብዬ ቦርሳ የኔንም የልጅቷንም ሰጠ ሽንት ቤት ገባል። ከዛ ከሽንት ቤት ስንወጣ ኢትዮጵያ ሄድን። ኢትዮጵያ አቡ አሳድሪኝ ያለች ልጅ አብረን እንወጣለን ያለች ልጅ ልክ ኢትዮጵያ ስንደርስ 10 ደቂቃ አልቆየችም ጥላ ሄደች። እንዴ ምን ሆነች ነው? ከዛ እንዲሁም የሻንጣ ቁጥሬ ተቀያይሮ የእሷንን የሻንጣ ቁጥር ይዤ ሙሉ ቀን ጉምሩክ ነው ያልኩትኝ ቦሌ ማለት ነው። ሻንጣው ተሻል ሲሉ አልወሰድኩም፣ ይኸው ባዶ ነው። ለካስ እሷ ቀያይረው የሻንጣ ቁጥር ራሱ የትኬት ልጁ ጋር ስልክ እንደ ይሄ እኮ ሌላ ሰው ነው ያንቺ አይደለም ተቀያይረሽ ነው ሲለኝ፣ ከዛ እንዲሁም ኢትዮጵያ ላኩላትኝ። ከዛ ወርቄን ኢትዮጵያ ከአንቺ ውጭ ማንም አልወሰድም። አቡ አንቺ አሁን እኔ አብሬሽ እየሄድኩ ለእኔ ከሰጠሽ ሽንቴ ልሸና ነው ብለሽ ከሰጠሽ ከእኔ ውጭ ማንም ወርቅሽን ወስዶ የምትጠራጠረው? አቡ ንገርኝ እስቲ። ሌላ ወርቅ አለ ነግሬሻለሁ፣ 3 ወርቅ አለ፣ አይባድ አለ፣ ስልክ አለ። ወሰደችብኝ። መጣች ማር አለች። እሺ ያልኩት የኔ ጥፋት ህዝብ ይፍረድ። እዚህ መጣሁ አልሰደብኳትም። የወርቄን እንደወሰድሽ አንቺ ነሽ፣ ምንጣፉንስ ለምን አልመለሽም ስለ ለድራይቨር ልክ ያሉ አለች። ድራይቨር የታል ቁጥር የሰጠሽው አልኳት። ከዛ እሺ እንቺ አልወሰድኩም ካልሽ ያው ድምፅ ልክ ይልሻለሁ፣ ፕሮቴስታንት ነሽ፣ ቸርች ጥሪኝ፣ መጽሐፍ ቅዱስ ይዘሽ ማይልኝ ያኔ እንዳልወሰድሽ ራሴ እንትን እላለሁ እኔም እምልልሻለሁ ብያት 2 ወር ገደብ ስጪኝ፣ ከ2 ወር በኋላ ቸርች እልክልሻለሁ አለች። ከዛ የቸርች ፎቶ ስትልክ ምን ያደርግልኛል? ሎኬሽኑም ልኪልኝ ፎቶ ኖርማል ላኪልኝ ስላት ቆየችና የኦርቶዶክስ የልብስ አባት ምንገባው የቤት ውስጥ የሚቀመጡ የቄሶች ላገኝ። እኔ የእነሱን አይደለም እኔ ያልኩሽ የራስሽ ቸርች ቤተክርስቲያን ጥሪ ነው ያልኩሽ። መጽሐፍ ቅዱስ ይዘሽ ትምያለሽ። እግዚአብሔርን የወሰድሽው አንቺ ነሽ ብዬ አሁንም እኔ የወሰደችው እሷ ስለሆነች አውቃለሁ አምናለሁ። ግን ከክርስቶስ የሚበልጥ ስለሌለ ቤተክርስቲያን ሄደሽ ማይልኝ ነው ያልኳት። አቡ ማይልኝ፣ ከዛ ውጭ ምንም አላልኳት። እንደገና ደግሞ አሳድረኝ ያለሽ ጥላኝ ሄደች። 2 ደግሞ አንቺ ወርቁ እንኳን ባትወስድ አቡ የሰው ገንዘብ እኮ 1 ብር ሀቅ ነው አይደለ? ከመጣች አመት ነው። ምንጣፉን እንኳን 150 ብር የተገዛ ነው። አልመለሰችም። ንገረኛ ወይ የኔ ጥፋት? ስድብ ደግሞ አልሰደብኳትም። የእናቴን ወርቅ የወሰድሽው አንቺ ነሽ። እግዚአብሔር ይፋረድሻል፣ የኔ አይደለም። ግን ለእናቴ አንድ ቀን ደስታዬን ነው የቀማሽኝ። እናቴ የምትቆርብበት ቀን ለእናቴ ነው የገዛሁት። የኔ ቢሆን እግዚአብሔርን አልጠይቅሽም ብያታል እንጂ ማርያምን አልሰደብኳትም። እግዚአብሔርን አሁን ልጆቼን አልሰደብኳትም። ሰደበች የምትለው እግዚአብሔርን ግን የወሰደችው አሁንም ዛሬም ነገ እሷ ናት። እሷ አልወሰድኩም ካልጅ በአንቺ ፊት የምትቀመጠው ቸርች አጅማን ሚሆን ሻርጃ እኔ አጠያቄ ሄዳል። እኔ ቢኒያስ ነኝ አላቅም። ግን በባስም ሆነ በሼሪንግ ሄጄ የእነሱ ቸርች ውስጥ ትማልልኝ በመጽሐፍ ቅዱስ። ከዛ በኋላ አሳልፌ ለእግዚአብሔር ሰጣታለሁ። ዳግም አልጠይቅም። እሺ አንቺን ሰምተናል፣ የእሷን ደግሞ እንስማ። እሺ አቡዬ እሷ ጨርሳለች። መጀመሪያ ላይ እኔ አያውቁኝም፣ 2 ናቸው። አያውቁኝም፣ አላውቃቸውም። የወጣሁት እኔ ከሻርጃ ነው። እነሱ ከየት እንደወጡ አላውቅም። እጃዛ ቤትም አንድ አይደለንም።
እኔ ከ8 ዓመት በኋላ ወደ ኢትዮጵያ ለመግባት ብዬ ኤርፖርት ላይ ሄድኩኝና ታክሲ ይዤን ሄድኩትን ልጁም ሹፌሩም እዛ ግቢ ውስጥ ነበረ። ጥየሽ አልሄድም ማንም ሰው ስለሌለሽ ጥየሽ አልሄድም ብሎ እዛ ኤርፖርት ላይ እየጠበቀኝ ዱባይ ማለት ነው እየጠበቀኝ እያለ እነሱ ሁለት ሆነው መጥተዋል ብሎ እዛ ግቢ ውስጥ ማለት ነው። ከዛ ሻንጣ የሚተላለፍበት ቦታ ላይ የኔ አንድ ሻንጣ ቀረ። ደላላው 80 ኪሎ ነው ይዘሽ የምትሄጂው ብሎ 62 ኪሎ ነው ይዤ ሄድኩትን አንድ ሻንጣ ሙሉ ቀረ ማለት ነው። አንድ ሻንጣ ሲቀርብኝ ሹፌሩ እግዚአብሔር ይስጠውና እየጠበቀኝ ነው። የቀረሽ እቃ ከሌለ ሰው ስለሌለሽ እኔ ወስድልሻለሁ ችግር የለውም ካርጎ ማድረግልሻለሁ ብሎኝ እየጠበቀ እያለ እነሱን አገኘሁኝ እነሱ ሁለቱን ማለት ነው። ከዛ ሰላም ተባባልን። አበሻ ነሽ እንደምናምን ሲሉኝ አዎ አበሻ ነኝ ምናምን ተባብለን ሰላም ተባባልን እና እነሱ ምንጣፉ እጇ ላይ የእሷ እጇ ላይ ምንጣፍ ነበረና ይሄ ምንጣፍ ምን ላደርገው ነው ምናምን ብላ እሷ እያወራች ነው። ከዛ ችግር የለውም የኔ ሹፌሩ ይሄው እዚህ ጋር አለ እግዚአብሔር ይስጠውና የኔንም ሻንጣ የቀረውን ይዞ ይመለስና ካርጎ ያደርግልኛል። ስልክ መቀባበል ብቻ ነው። አንቺም የኔ ስልክ ውሰጂ የእሱንም ስልክ ውሰጂ ምንጣፉን ደግሞ ከገባን በኋላ ይልክልናል ብዬ አታውቀኝም አላውቃትም ሊረዳት ነው። እሺ ተባባልንና ምንጣፉን ለልጁ ሰጠች፣ እኔም ሻንጣውን ሰጠው። እነሱ የያዙት እቃ በጣም ብዙ ስለሆነ እኔም እነሱን እያገዝኩኝ አብረን ሄድን። በኬንያ ነው ሄድን ያለ ነው። ከዛ በኋላ በኬንያ እየሄድን ምንም ነገር የተነጋገርነው ነገር የለም። እኔ ደግሞ ኢትዮጵያ ሂጄ የማርፍበት ሰው የለም አዲስ አበባ ላይ ታቡዬ ቤተሰቦች ክፍለ ሀገር ናቸው። ምስጢሩን በሙላ ነገርኩኝ። ወንድሜ ቶሎ አይደርስልኝም። ከእናንተ ጋር ሆናለሁ። እግዚአብሔር ነው እናንተን የሰጠኝ። ከእናንተ ጋር ሆናለሁ። እናንተ አዲስ አበባ ስለሆናችሁ ወንድሜ እስከሚመጣ ድረስ ቶሎ ካልመጣ እንደዛ እናንተ ጋር አርፋለሁ። ስለዚህ እናንተ ማበሻ ናችሁ፣ እኔም ማበሻ ነኝ። ከእናንተ ጋር ሆናለሁ ብዬ ይሄ ብቻ ምስጢር ተናገርኩኝ እና ሄድን። ከሄድን በኋላ ይሄ በምንድን ነው በኬንያ ነው የሄድነው። የት እንደሆነ ብቻ አረፍን። ካረፍን በኋላ ግቢ ላይ ነን። ግቢ ውስጥ ነው ያለ ነው። ግቢ ውስጥ ለነገ ነው ተብሎ ተዘዋውሮ ለነገ ነው የምትሳፈሩት ተብለን ግቢ ውስጥ አደርን። እነሱም ለብቻ ወንበር አለ። እነሱ በራሳቸው ወንበር ላይ ተኝቷሉ፣ እኔም ተኝቻለሁ። ይሄ ወርቅ የምትለውን ነገር ዳግም እናቴን አይን አሳየኝ። ወርቅ በዚህ ሻንጣ አለ፣ ይሄ በዚህ ጋር አስቀምጫለሁ አላለችኝም። ስለ ወርቁ ሲጀመር አላውቅም። ይኸው ድጋሜ እናቴን አይን አሳየኝ። ለእሷ ብዬ ነው እንደዚህ ስቃይ የማየው። ስደትም ያለው ለእናቴ ስል ነው። የእናቴን አይን ድጋሜ አሳየኝ። ወርቅ በዚህ ጋር አለ፣ እዚህ ጋር አስቀምጫለሁ አላለችም። የጓደኛዋ ሻንጣ ይሁን የእሷ ሻንጣ ይሁን የቱን ለራሱ ለይቼ አላውቅም። አቡዬ የቱ ነው ይሄ የእሷ ሻንጣ የቱ ነው ይሄኛው ብዬ አላውቅም። ሲጀመር እኔ ሄድኩኝ ተኛው፣ እነሱም ተኙ። ከዛ የምንበላውን ነገር አጣንና ወደ ሳውዝ አፍሪካ የሚሄዱት ወንዶች አሉ ወደ 5-6 ሩም ተይዞላቸው ነጋዴ ስለሆኑ ማረፊያ አላቸው እና እነሱን ጠየቅኩኝ። የሚጠጣው ውሃ ካለ ሳንቲም የለንም። የዱባይ ሳንቲም እዛ ላይ አይሰራም መሰለኝ፣ የኢትዮጵያ ቢኖር አይሰራም መሰል። ኬንያ ላይ ውሃ የምንጠጣውን አጣንና ራበን። እኔም ራሴን አመመኝ። እነሱም ያኔ ሪቧቸዋል፣ የሚጠጡት ነገር የለም። እነዛ ሰዎችን እርዱን ባካችሁ ውሃ የምንጠጣበት ሳንቲም ስጡኝ ስላቸው አይ እኛ ወረቀት አለን፣ ስለዚህ ኑና ማረፊያ ቦታ ውሃም ጠጡ ምግብም ብሉ ሻንጣችሁን ይዛችሁ ነው ተብለን ሄድን ማለት ነው። ከሄድን በኋላ እነሱ ምግብም ሰጡ ውሃም ሰጡ። እችኛዋ ምን ታደርጋለች? ሰው የተራበ ሰው ውሃ ጠጥቶ ምግብ በልቶ ይወጣል። እች ግን ሪፖርት ውስጥ ቢራ ከአንድም 2 ቢራ እየጠጣች ከዛ ከተቀመጠበት ቦታ ላይ ቢራ እየጠጣች ወደኛ አመጣች ቢራውን ማለት ነው። እኔ በተፈጥሮዬ ቢራ ጠጥቼ አላውቅም። ሌላ ምንም ነገር አላውቅም። እንኳን ሪፖርት ውስጥ ሴት ልጅ ነሽ 8 ዓመት ቆይተሽ ኢትዮጵያ እየገባሽ እንኳን ቢራ ጠጥተሽ ልትሰክሪ ይቅርና ውሃ መጠጣት ከወንድ እጅ ለራሱ በጣም ትፈሪያለሽ። እሷ ግን ቢራ እየጠጣች ነበረ። አመት ራሱን የቢራ ጠጣም እያልኩኝ ለስላሳ ውስጥ ቢራ ስትጨምር ነበረ። አቡዬ የአዲስ አበባ ልጅ ናት እንግዲህ እየፈራ ነው ማለት ለምን የእሷ ጋር ማደሩን የቀየርኩበትን ሀሳብ እዚህ ጋር ላመጣለች ነው። ለምን እኔ አደረችም ለምን እንደዚህ አልሆነችም ለምትለው ነገር ልመጣለች ነው። ከዛ ለስላሳ ውስጥ ቢራውን ጨመረች ማለት ነው። የተራበ ሰው ቢራ ውሃ ሊጠጣ ሂዶ ምግብ ሊበላ ሂዶ እንዴት ቢራ ከቦታው ላይ ከባለኮን ይሄ ምንድን ነው የሚባለው ነገር መጠጥ የተደረገ ከዛ ቢራ አነስታ መጣ መጠጡ ውስጥ ጨመረች ማለት ነው። መጠጡ ውስጥ ስትጨምር እሷ አነስታ ጠጣች። ያቺ ጓደኛዋ እግዚአብሔር ስጣት ያለ አታውራም፣ እንደሷ አይደለችም፣ ረጋ ያለች ናት።
ወዲያውኑ እኔ ወደኋላ ሊያስቀሩ ከሆነ እግዚአብሔር ይፍረድ፣ ህዝቡም ሰምቶ ይፍረድ። መጠጡን አመጣ ለስላሳ ውስጥ ስትጨምር እኔ የጠጣው አስመስዬ ያኔ እንደ ፋራ ነገር እንዳታይ ማለት ነው። የጠጣው መስዬ አልጠጣውም በጭራሽ ማለት ነው። አልጠጣውም ብዬ ነግሬላታለሁ። መጠጡን አልጠጣውም። 8 ዓመት ቆይተሽ ሀገርሽ እየገባሽ ሪፖርት ውስጥ ሰክረሽ መያዝም ማለት ነው። እንዴት አድርጌ የምጠጣው? አልጠጣውም ተያልኩኝ። እሷ ጠጣች ቢራውን። ከዛ የተረፈውን ቢራ ለራሱ ማለት ነው ይዛ ነው ሄደችው። ምን ተገኛበት ቦታ ላይ ይዛ ሄዳ መጠጡ ለራሱ ተደፍቶብን የተቀመጥንበት ቦታ ላይ እንዳለ ሽታ መጠጡ ማለት ነው። እኔ እያዛን ብዬ እየፈራውም ነበረ ለራሱ እንመለሳለን ብዬ አስቢ። ከዛ መጠጡ ለራሱ ተደፍቶባት ነበረ። በምን ሰዓት ነው እኔ ወርቁ እዚህ ጋር አድርጌያለሁ ብላ የነገረች ያልተናገረችውን ነገር ሀሳቤን የቀየርኩት እዚህ ሪፖርት ውስጥ ቢራ የጠጣች ሴትዮ ኢትዮጵያ ሂጀት የማላውቃት ሴትዮ እንዴት አድርጌ ነው ማድረው? ወንድሜ ሳይመጣ ለራሱ እዚህ መጥቷል ወንድሜ ብዬ ወደኋላ የቀረሁት። እሷም እዛ ነበረች፣ ሻንጣዋ ጠፍቶባት። ሁሉም ሻንጣ አልመጣም ወደኋላ ቀርቶ ማለት ነው። የኔና የጓደኛዋ ብቻ ነው ሻንጣ ቀድሞ የደረሰው። የእሷ ወደኋላ ቀርቶ እዛ ጋር እያለቀሰች ጓደኛዋ ጋር ተጣልቷል። ምንም ነገር አይስማሙም፣ እርስ በራሳቸው ይጣዳሉ ምናምን። ጓደኛዋ ጤላን ወጣች ትታት ማለት ነው። እቺ ነገረኛ ብቻ ምን ብዬ ልንገርሽ እንዴት እንደምታዝ ልጅቷ ከርፈፍ አትራመድም እንደብላ ለራሱ ወደኋላ ተመልሳ ለኔ የምትነግረኝ ማለት ነው። ስለ ልጅቷ ስለ ጓደኛዋ ዘመድ የላት ባለችው ልጅቷ ማለት ነው። ይቺ አትራመድም እንዴት ነው የሚያደርጋት? በቃ ስል ብዛ ውስጥ ጥል ማለት ነው። ሪፖርት ውስጥ ሁለቱ ማለት ነው። ከዛ ያችኛ ሻንጣዋ ስለደረሰ ሻንጣዋን ይዛ ቤተሰቦች መጥተዋሉ ብላ ሁለታችንን ይዛ ጤላ ወጣች መጀመሪያ ማለት ነው። እሷን መጠበቅ የነበረባትን ልጅቷ ጤላት ወጣች። አስቢ። እኔን ወስዳለች የምትለኝ ማንም መጠርጠር እንዳለባት ለራሱ አታውቅም። እንግዲህ እግዚአብሔር ይፍረድ። እኔ እሷን ጠብቄ እስከ አቷ ድረስ ሲሜል ስትለኝ እሱን እያነበኩ እንኳን እሷ አይደለችም ስልክ አልተቀያየርኩም እንጂ የስንት ሰውን ቁጥር እና ስም እያየው የለም አልመጣም እያልኩ ከእሷ ጋር ቁሜ ከሰዓት በኋላ ሁሉም ሰው ከወጣ በኋላ ነው እኔ የወጣሁት። አቡዬ እዛ ነበርኩ። ከእሷ ጋር ቁሜ የነበርኩት እኔ ነኝ እንጂ ያቺ ጓደኛዋ አይደለችም። ጓደኛዋ ጤላት ሄዳለች። አስቢ። ሀሳቤን የቀየርኩት መጠጥን እዛ ስትጠጣ አይቼ ነው። አላቃትም፣ አታውቀኝም። ለምንድን ነው እሷን ተከትዬ የሚሄደው ብዬ ሀሳቤን የቀየርኩት መጠጥም እዛ ስትጠጣ ነበረ። ይሄ ስለ ወርቁ ምናምን አልነገረችኝም። ይሄው እግዚአብሔር በሚያውቀው ማለት ነው። ከዛ በኋላ እሷ ለራሱ ቀድማ ወጣች እንጂ እኔ ቀድሜ አልወጣሁም። የእንግዳ ማረፊያ ላይ ወንድሜ ስጠብቅ ወንድሜ መጥቻለሁ፣ አትውጭ፣ ምንም ቢመጣ እንዳትወጪ፣ የማታውቅበት ቦታ ሰፈሩን አታውቅም፣ እንዳትወጪ፣ ማንም ጋር አትጅ ብሎኝ ወንድሜ እዛ ጠብቄ እያለሁ ወርቅ ተደርሻለሁ ብሎኝ ከወንድሜ ጋር ወደ ቤት እርኩኝ። እኔ ምንም በጭራሽ ወርቅ ለራሷ አልያዝኩኝም። ሻንጣዬንም አይታኛለች። ስንት ሽንት ቤት ስትገባም ጓደኛዋ ጋር ሁለቱ ናቸው ሲቀባቡ የነበሩት። እኔ ምንም ነገር አልተቀባውም። ቻፕስቲክ ነበረ፣ ቻፕስቲክ ብቻ ተቀብቼ ወጣሁ። ሁለቱ ተቀያይሮ ቦርሳ ውስጥ እርስ በራሳቸው ሲቆሙ ለራሱ ነው ያልነበርኩኝም፣ አልተቀባውም ከነሱ። ሻንጣዋ የቱ እንደሆነ ለራሱ ለይቼ ሰላም ክብር እናቴን አይና አሳየኝ። እሺ አንድ ነገር እዚህ ጋር ምን ብለሻል? ወንድሜ ሳይመጣ ራሱ መጣ ብዬ ሄድኩኝ። ምክንያቱም ስትጠጣ ስላየዋት ኤርፖርት ላይ እንደዚህ ከጠጣች ቤቷ ደግሞ እንዴት እንደምትጠጣ እንደዚህ አይነት ሰው ጋር እንዴት ሄዳለሁ ብዬ ወንድሜ ሳይመጣ በእናትሽ እንትን ማነሽ ወርቅ ነሽ ሁለት ሰው እኩል አወራ። ምን እያወራው ነው? ጨርሻለሁ። ወርቅ ነሽ አውሪ ስልሽ ብቻ ነው የምታወሪው። እና መቅደስ መጀመሪያ ወንድሜ ሳይመጣ ስትጠጣ ስላየው ሀሳቤን ቀይሬ እንደዚህ አይነት ጠጪ ቤትማ አልሄድም ብዬ ወንድሜ ሳይመጣ መጥቷል ብዬ ጥያት ሄድኳልሽ። እሷ ብቻ ነው አስቀምጫት። እኔ ውጭ አልወጣሁም እኮ ሀቡዬ፣ እዛው ነኝ። እዛው ይሄ ውጭ ለመውጣት በረንዳ ላይ ነኝ የተቀመጥኩት። ከግቢ አልወጣሁኝ። መጀመሪያ ግን እንደዛ ነበረች ጥያቄ። ከዛ በኋላ ደግሞ ምናሽ ቆይቶሽ ሀቡዬ ስሚ፣ ሻሪቶች ደግሞ ወንድሜ ኦልሬዲ የትም እንዳትሄጂ እንዳትወጪ እየመጣሁ ነው ወልቂጤ ደርሻለሁ አለኝ። ከዛ ወንድሜ ሲደርስ ወጣውና ከወንድሜ ጋር ወደ ቤት ሄድኳል። ሀቡዬ ከእሷ ደግሞ አይንታታም። ወንድሜ ሳይመጣ መጣ ብያትኝ ከዚህ ሰፈር ደርሻለሁ አለ። ወልቂጤ ደርሻለሁ መጣሁ ሲለኝ ወጣሁኝና ይሄ ብር የምመነዘርበት ቡና የሚያፈሉት የለም ወደ ግቢ ውስጥ ሆኖ እዛው መቅድዬ አልሰማሽኝም? የእኔ እናት መጀመሪያ ወንድሜ ሳይመጣ እሷን ለመገላገል መጣ ብያት ሄድኩ ብለሽ ነበር። በኋላ ደግሞ ወንድሜ እንዳትወጪ አለኝ። ወልቂጤ ደርሻለሁ ጠብቂኝ
እንደዛ እኔ ነገርኩሽ። አሁን እሷ የሻንጣው ቦታ ላይ ናት። ይሄ ሻንጣው ሲጠፋብኝ ሜካፕ ፊቴን መቀባት ፈልጋለሁ ብለሻታል? አላልኩኝም። ሽንት ቤት ለሶስት ይዘን የገባ ነው። እኔ ወድ ሶስት ሁለት እነሱ ሻንጣው ማን ጠበቀ? ሶስት ሆናችሁ ሽንት ቤት ከገባችሁ ሻንጣው እዛ ነው። አብራቸው ነበርኩኝ። ሜካፕ ስንቀባባ ሽንት ስንሸና አብራቸው ነበርኩኝ ሽንት ቤት ውስጥ። ዱቄቱን ሰጥተኛለች። የሚቀባውን ነገር አይነ ስር የሚቀባውን ነገር ሰጥተኛለች። አልሰጠችኝም። በእጇ ወጣ ሰጥተኛለች። አልሰጠችኝም። ጠይቂያት አቡዬ። ስለዚህ ለሶስት ሽንት ቤት ከሄዳችሁ ቦርሳውን እየጠበቅሽ ብቻሽን አልቀረሽም ነው አንቺ? አልቀረውም። ኔ አልቀረውም። ብቻዬን አልቀረውኝም። ለሶስት ሄድ ነው ሽንት ቤት ለሶስት ነበረ። አዎ ይሄን አልክድም። ለሶስት ነበረ ሽንት ቤት። ቻፕስቲክ ተቀብቻለሁ ሀቡዬ ከእነሱ ጋር ሶስት ሆነን ማለት ነው ሽንት ቤት ውስጥ። እሺ አሁን ትቀጥል እሷ። እቃውን እንደጠበቅሽ ነው። ሁለታቸው ሽንት ቤት ደርሰው ሲመጡ አንቺ ከቦርሳ ውስጥ ሰርተሽ እንደጠበቅሻቸው ነው ያወቀችው። ግን ቤት ኢትዮጵያ ምናልባት ማውራት እንትን ስላልኩኝ ምናልባት አላውቅም እንጂ እኔ እውነታውን ነው ነገርኩሽ። ተረጅኝ ሀቡዬ ሰው ይፍረድ። እኔ የፈረድኩም አይደለም የኔ እናት። እኔ ከሁለታችሁም እየሰማው ነው። ምናልባት የማውራት ችግር ሊኖረኝ ይችላል፣ ግን ከእነሱ ባለባቸው። ስለዚህ አንቺ ብቻሽን ሻንጣውን ጠብቀሽ አልጠበኩም። ወርቅ ነሽ። ይኸውልሽ አቡዬ እግዚአብሔርን እኔ የፋሲካ ጾመኛ ነኝ። ቢራ የሚባል እመቤቴን አልጠጣሁም። እመቤቴ ምስክሬ ናት። እንደገና ደግሞ የባሌት ናት። ኦንላይን አስገባታለሁ። ጌታ ምስክሬ ነው። አልጠጣሁም። ማደሪያ የለኝም ስላለች እግዚአብሔርን እኔ ጋር ታድሪያለሽ ብያ ደግሞ ኬንያ ላይ ጠዋት 6 ሰዓት ትራንዚታችን ሲረፍ ሽንት ቤት ገብተን እኔና የባሌት ስንገባ ጠብቂ ብያ እንዲሁም ከኔ ቦርሳ የምትቀባቢ ሰጥቼሽ ቀኝ ሊፕስቲክ ራሱ የኔ ተቀብተሽ ጠብቂ ኡጋንዶቹ የእናቴ ወርቅ አለ ብዬሻለሁ። ክርስቶስ ምስክሬ ነው። እንደገና ደግሞ ወንድሜ መጥቷል አላለችኝም። እኔ ላሳድራት ከኔ ጋር ሄደችው አድሬ የሚቀበለኝ ሰው ስለሌለ ነገ ሄዳለሁ ስትልኝ እግዚአብሔርን አቡ እኔ ጋር ታድሪያለሽ አብረን እንሂድ ብዬ እንደ ለምን ትሄጃለሽ? ቆይ ስላት አይ ቆይ ብላ ሮጥ አምልጣ ሄደች እንጂ እመቤቴን አልጠጣሁም። እኔ ጾመኛ ነኝ። ክርስቶስ ምስክሬን አልጠጣሁም። እሷ ናት ወንዶቹን አወቀች። በእርግጥ የምንበላዋትን እግዚአብሔር ይስጣት። እኔ 1 ብር በኪሴ የለኝም። 1 ብር ማለት ነው ይዤ አልሄድኩም። ከዛ እሷ ልጆቹ ስትም ኑ እኔ በነፃ ብለው በልተን ጠጥተን የጾም ምግብ ነው እንዱም እኛ ይበላን የፋሲካ ጾም አለ በልተን ጠጥተን እንጂ እመቤቴን ደግሞ ጭራሽ አየር ውስጥ ቢራ ይዘሽ ገብተሽ ይደፋል። አቡ በማርያም እንዴ ለምን ትዋሻለሽ? ለምን እንደ ቦታ ያልኩሽ ሻንጣ አንቺ ኬንያ ላይ ያለን ራሱ ጠዋት 6 ሰዓት የጀርባ ሻንጤ እኔ እና እሷ ሽንት ቤት ስንገባ ያዥ እናቴ ወርቅ አለ ኬንያዎቹ እንዳይሰርቁ ተቀቢ ብዬሽ ቀይ ሊፕስቲክ ይሄ ፓውደር አልተቀባሽም? ለምን ትዋሻለሽ? እመቤቴን ለምን ትዋሻለሽ እንዴ? ለምን ውሸት ምን ያደርጋል? ሰው በውሸት እንዴ ምንም ከባሌ ጋር አንዴም አልተጣላን። መስኪ ላስገባት ገዝቷል። እኔ እና እሷ መች ተጣልተን ከምንና የምንጣላው እንዴ? ምን ሆነሽ ነው እንዴ? ሰው እኮ ካላግባብ እግዚአብሔር አያኝም ብለሽም ሰው ላይ አትፍረጂ። እኔ እቤት ገባ ወርቄን ሳይ ወርቄ የለም። ኢትዮጵያ አልጠየኩሽም? እሺ ጠየኩሽ አልመለሽልኝም። ልክ ማራን ስትመጪ ማሬ ውድ ያልሽኝ ገባው። ለምንድን ነው ወርቄን አንቺ ነሽ የወሰድሽው? ሻንጤን የሰጠሁሽ ለአንቺ ነው። የእናቴ ወርቅ አለ ነው ብዬሻለሁ። ለምን ትክጃለሽ እንዴ? ነገ እኮ መጀመሪያ አንደበታችን ነው የሚያዘው። ይሄ ምድር እኮ ከአንቱ እኔ እኮ ልሽ የኔ ቢሆን አልጠይቅሽም። የእናቴ ስለሆነ ነው ሰርቼ እገዛላታለሁ። ግን ለምን ትዋሻለሽ እንዴ? ሰጥቼሽ የሊፕስቲክ እንዲሁም ቀይ ተቀብተሽ ያለ ፓውደር ቀባሽው ነገር አንድ ላይ የተቀባ ጓዶቹ ጋር ሲገባ ምሳ ልንበላ ስንል ያኔ ነው አንድ ሽንት ቤት ገብተን ፊታችን ተቀባብተን እንግባ ብለን ወጣ ነው። ሶስታችንን ገብተን ሽንት ቤቱ 3 ነው ያለው። እኛ ሁለታችን ገባን። አንቺ ጠበቅሽ። ኡጋንዷ እያጸዳሽ ነበር። ኡጋንዳ ናት ኬንያ። ከዛ እንዳትወስድ የእናቴ ወርቅ አለ እናቴ ልትቆይ ብሎ ጠብቂ ብዬ ሰጥቼሽ ለፊትሽ የምትቀቢው ሊፕስቲክ ተቀብተሽ አይደል የገባሽው? ለምን ሰው ካለ ስም ትሰጫለሽ? እንደገና ደግሞ አድራለሁ ኢትዮጵያ ጥለሽኝ ወርቁን ባትወስጂ ደግሞ እስቲ ምንጣፉን እንኳን መልሰሽልኛል? አቡ እስቲ ምንጣፍ አልመለሽልኝም። እዚህ መታው ጠየኩሽ። እሺ 2 ወር ጠብቂኝ ትመጫለሽ። ፕሮቴስታንታችን ጠበኩሽ 2 ወር ሙሉ ጠብቂሽ ላኪልኝ። እኔ ወርቄን ባትወስጂ ቀጠሪኝና መጥቼ አጅማን ቸርች ትሜልኛለሽ ይልሻል። አንቺ እኮ መጽሐፍ ቅዱስ ስሜ እኔም እኮ ምን አለ እኔም እኮ እምነት
ዋትስአፕ ላይ የቱ ጋር የተገዛው ቢራ መጠጥ አይ በቃ ይዞ መግባት አይቻልም። ቆይ አንዴ ማረፊያ ቦታ አይደለም ወርቅነሽ እየተለማመጣችሁ አንቺ ስታወሪ እሷን ፊት እሷ ስታወሪ ያረፍነው እኮ ኬንያ ላይ ነው እኮ። አሁን ልንገርሽ ማንም መጠርጠር እንደነበረብሽ ለራሱ አላወቅሽም። ለይተሽ የገባሁት እንደ ኡጋንዳ ብትሰርቅ እኮ 5 ወርቅ እጇ እናቴ ላይ አድርጋለች እኮ ሞባይሉ ላይ ለእሷ ሰጥቼሽ የገባሁት እዛው ሽንት ቤት ለአንቺ ነው። ሌላ ማንን መጠረጥር? እኔ እና የባሌት ገባን ሰጠንሽ። እሷ ደግሞ እንደኔ የጀርባ ሻንጣ ላይ ሰጠሁሽ ካስታወሽ። እንደ ምን ሆነሽ ነው? እሺ አንቺ አልወሰድኩም ብለሽ ካወራሽ ይኸው በአቡ ፊት ቅጠሪኝ፣ የቸርች ሎኬሽን ላኪ። እኔ ቀጥታ መጥቼ ቸርች ማለት ያንቺ ያመልሻለሁ። እስከ ቤተክርስቲያን ህፃን ልጅ ስም የሚለንገርሽ አንድ ጊዜ አዳምጡ በእናታችሁ ፕሊዝ። እኛ አናውቅም፣ ማንዶ ሰላ አናውቅም፣ ፈጣሪ ነው የሚያውቀው። አሁን እኔ ግራ የገባኝ አንቺ ቦርሳውን አስይዛሽ ሽንት ቤት ገብታለች ወይ? አጭር ጥያቄ። አልገባችም ነው ጥያቄ። እሺ በቃ አንቺ አሁን ዝም በይ። ወርቅነሽ ሚውትሽ ናብኝና በጥያቄው ልክ ብቻ መልሽልኝ። ሽንት ቤት ስትገቢ ቦርሳሽን አስጠብቀሻታል ወይ? አዎ እግዚአብሔርን ጦለሽ። አሁን ለዚህኛው ምንድን ነው ማስረጃችን? ሁለታችሁ እሷ ሶስታችንም አብረን ነው ሽንት ቤት የገባ ነው። እኔ ወንድሟ ሚስትና እሷ አብረን ነው ሽንት ቤት የገባ ነው። አንቺ ደግሞ እኔ አስጠብቂያት ነው የገባሁትኝ። ለእሷ ቦርሳዬን ሁለታችን ተያይዘ ሽንት ቤት ገባን። እሷ ቦርሳ ጠባቂ ነበረች ነው የምትይው። ሰርግ አልጠበቅኩም፣ አብረን የገባ ነው። አብረን የተቀባባ ነው። ሽንት ቤት አብረን የተቀባባ ነው እያለች ነው። እመቤቴን አይደለም አንድ ነገር ሊፕስቲክ የሰጠሻት የት ነው? ጠዋት 6 ሰዓት ላይ ቀይ ሊፕስቲክ እኮ ኬንያ ላይ። ኦፍኮርስ ኬንያ ላይ ነው የምናወራው። ሽንት ቤት ውስጥ ነው ወይስ ውጭ ላይ? መኬቱ ሽንት ቤቱና የፊት መታጠቢያው አንድ ላይ አይደለ? አረብ ሀገር እንደዛ ማንኛ ሽንት ቤት ስንገባ እሷ እዛው ጋር የፊት መታጠቢያ መስታወት አለው፣ እዛ ጋር እየተጠበቀችን እመቤቴ እንዴ ገባኛው። ወይት መጀመሪያ እዛ ውጭ ላይ ወንበር ላይ ያልሽ ነበር መሰለኝ። አንቺ ስትናገሪ ግልጽ አድርገሽ ተናገሪ። ሶስታችሁ ሽንት ቤት አብራችሁ ገብታችሁ ከዛ እዚህ ጋር እጅ መታጠቢያ አለ። ከዛ ልንሸና የምንገባበት ውስጥ ሰው አንድ ሰው ብቻውን የሚገባበት ውስጥ ነው የምትይው እኮ ሽንት ቤት ውስጥ እና ይሄ የሽንት ቤቱ መጸዳጃ ነው። ሽንት ቤት ውስጥ ባሌ የምትገባች እኔም ገባው። ከዛ እሷ ቀረች። እሷ ፊቷን እየታጠበች ነበረ። ከዛ ፊቷን ትናንትና ስትነግሪን እንደሱ ብለሽ አላስረዳሽም። እዛ ዌይቲንግ ኤሪያ መጠበቂያ ወንበሩ ጋር መቀመጫው ጋር። ስለዚህ ኬንያዋን ጠብቂ ያልሻት ጽዳት ሽንት ቤት የምታጸዳዋን ኬንያ እዛ ነው እኮ አንድ ላይ ገብተን ነው እኮ እዛ የሰጠዋት። እንደዛ እኮ ነው ያልኩት። 6 ሰዓት ወንበር ላይ ረፍዶብን ሽንት ቤት ትናንት እያለቀስኩ ስለሆነ ምናልባት በደንብ አላዳመጥሽኝም። ሽንት ቤት በደንብ አላዳመጥሽኝም ብለሽ እኔ ላይ አትፍረጅ። እኔ በደንብ አዳምጬሻለሁ። ራስሽ ያነጋገር ችግር አለብሽ። ሽንት ቤት አብረን ገባን ለምን አላሽም? ሽንት ቤት አብረን ገብተን እጅ መታጠቢያው ጋር ስንቀባባ ቆይተን ከዛ እኔና የወንድሜ ሚስት ወደ ውስጥ ለመጸዳዳት ገባን። ሰው አንድ ሰው ብቻውን የሚገባበት ተከትሎ ሊገባበት የማይችልበት እዛ ውስጥ ለመጸዳዳት ስንገባ እሷ እጅ መታጠቢያው ጋር ቀረች። ለምን አትይም? እንደዚህ ብለሽ ብታስረጂ። ይኸውልሽ አንደኛ ሽንት ቤት ውስጥ ካሜራ የለም ገባሽ? ዌይቲንግ ኤሪያ ቢሆን እኔ ለምን በካሜራ አይታይላችሁም አልጠየቅሽም በካሜራ እንዲታይ ብዬ ልጠይቅሽ ነበር። ለካ ሽንት ቤት ውስጥ ነው። ሽንት ቤት ውስጥ መሆኑን አሁን እኔ በደንብ ስጠይቃችሁ ነው የደረስኩበት። ሊፕስቲክ የት ነው የሰጠሻት ስልሽ ሽንት ቤቱ። ስለዚህ እንትና መቅደስ ትክክል ናት። ሽንት ቤት አብራችሁ ገብታችኋል፣ አብራችሁ ተቀባብታችኋል፣ ትክክል ናት። ግን ወደ ውስጥ ስትገቡ እሷ እዛው ቀረች ነው አንቺ የምትይው። እጅ መታጠቢያው ጋር ቦርሳችንን ይዘሻል አልናት ነው እናቴ ወርቅ አለ ኡጋንዳ የሚያጸዱት አለ ኬንያዎች። እነዚህ ጠብቂልኝ እናቴ ወርቅ አለ ብዬ ልቀባ ስትለኝ ፋውንዴሽንን እንትን አለ እየተቀባች ቀይ ሊፕስቲክ ሰጥቻት እየተቀባች ሰጠዋት። ከዛ ከሰጠዋት በኋላ ሄደን ኢትዮጵያ ስንሄድ አብረን እኔ ጋር የምታድር ነው የመሰለኝ። ልክ እንደሄደ ሻንጣዋን ይዛ ሮጠች ወጣች። በቃ እኔ ሩጠሽ ወደዛ አትሂጂ። መጀመሪያ ሽንት ቤት ውስጥ በደንብ እንመርምር። ዘለሽ አትሂጂ። ቆይ ሽንት ቤት ውስጥ እኛ ልንሸና ስንገባ አልሽ። ስለዚህ እናንትና መቅደስ የስ ኑኑካ
17 ሰዓት ነው የምትቀመጡት ብለውን እዚህ አንድ ቀን አደርን። ሲነጋ አካባቢ ነው የበር ነው። ዱባይ ታድራላችሁ? ቤታችሁ አታድሩም እንዴ? ዱባይ መኖሪያችሁ ሆኖ በቢሊያስ ነው እኛ የመጣ ነው። ቢሊያስ ነው ነግሬያታለሁ። የእኛ ቢሊያስ ሸዋማ ነው። የእሷ እዛ ቅርብ ናት። እኛ ቆይተን ልንገባ ስንል እሷ ቅርብ ስለሆነች የመጣቸው። እኛ ከዚህ በጊዜ ነው ሹፌሩ አድርሶን ሼሪንግ ስለሄድን አውርዶን ሄደ። እኔና የባሌ ሚስት ከቤት ራስ ወጣ ነው 7 ሰዓት ነው 8 ሰዓት እዛ ነው ቁጭ ያለው ቦሌ ሄደ ማለት ነው። ጥሩ የወንድምሽ ሚስት ጥረት አንድ እኔ ለመቅዲ ጥያቄ ያለኝ መቅዲ እነሱ ለመሽናት ወደ ውስጥ ሲገቡ አንቺ እየተቀባባሽ ነበር? ኖ ቻፕስቲክ ብቻ መጀመሪያ ተቀባውኝ። ሽንት ቤቱ 3-4 የሚሆን ነው ሽንት ቤቱ። እሷ ገባች። ከዛ ያቺኛው ወጣለች። እኔም ሽንት ቤት ነኝ። ወደ 3ታችንም ነን። እሷ ሻንጣ ገብታ የሰጠችው መቅዲ ጥያቄ እንደዛ አይደለም። ወርቅነሽ ገባች፣ የወንድምየው ሚስት ገባች። አንቺ ልፕስቲክ የተቀባች ጠበቅሻቸው። ከዛ የወንድምየው ሚስት እሷ ወጥታ ነው በሻንጣዋ የሰጠች። ለ3 ቁመን ነው የተቀባባ ነው። እሺ ለምን ያልተቀባው? ለ3 ቁመን። እሺ ከተርኪልኝ። እሺ ለ3 ተቀባባችሁ። ከዛ ማን መጀመሪያ ያገባሽ? እንትን ለመሽናት ኖ ሽንት ሸንተን ወተን የተኛንበትን ፊታችንን ተጣጥበን ወተን እኮ ነው የተቀባባ ነው። ኦኬ መጀመሪያ ሽንት ልትሸኑ ስትገቡ ማን መጀመሪያ ያገባ? እኔ ነኝ ያገባሁት። እኔም ገባሁ፣ ያች ልጅቷም ገባች፣ ዘመዷ ማለት ነው። በጣም ጥሩ። ከዛ ከአንቺና ከዘመዷ ማን ቀድሞ ወጣ? ሽንቱን ቻለ? ለሁለት ነው የወጣ ነው። ከወጣን በኋላ ነው እሷ የገባችው። ምናልባት አሁን ተነጋግሮ ሀሳባቸውን አንድ አድርጎ ከመጡ ነው እንጂ እግዚአብሔር ደግሞ ይፈርዳል። እነዚህ ሰዎች ሀቡም እዛ ጋር አልነበረች። ፈጣሪ ደግሞ ይፈርደናል። ለ3 አይደለም የገባ እጅ ቁማለች። ውጭ ኬንያውም የምታጸደዋለች። ችግር የለውም። ቆይ እኮ ገባኝ። ሁለታችሁ አንቺ ገባሽ መጀመሪያ፣ እነሱ ውጭ ነበሩ። ሸንተሽ ስትወጪ ለምን ሁለቱ ጠበቁሽ? አንቺ ሸንተሽ ስትወጪ አንዳቸውም መግባት ይችላል። ይችኛዋ ናት እኮ ውጭ ያለችው እንጂ ያች እኮ ውጭ አይደለችም። ሀቡዬ እሷም እኮ ገደጋ ገብታለች። ዘመዷ አታምታችኛ መቅድዬ፣ አብራችሁ ጋር አንቺና ዘመዷ እኩል ገባችሁ። ሽንት እኩል ገባን፣ እኩል ወጣን። እቺ ደግሞ ከኋላ ገባች። እሺ እቺ ከኋላ ስትገባ ቦርሳዋ የት ቀረ? እዛ ጓደኛዋም ነበረች እኮ። ጓደኛዋ ጥግ ላይ፣ ቦርሳዋ ጥግ ላይ፣ እኔ ደግሞ በዚህኛው ጥግ ላይ ነው የቆምኩ። ሌላ ማራተኛ ሰው አለ እንዴ? ጓደኛዋ ማን ነው? ዘመዷ። የወንድሟ ሚስት። 3 ነን እኮ ሀቡዬ። ይችኛ ሽንት ቤት ስትገባ ሁለታችን ውጭ ነን። ያችኛዋ ደግሞ የዚች ሻንጣዋ ጋር ነው የቆመችው። የእሷ ሻንጣዋ ጋር አብራችሁ ነው ሻንጣ የጠበቃችሁት ማለት ነው? አንቺ ነው? እኔ ወደ ጥግ ነው ያለሁት። ያቺ ዘመድ ተብያዋን እሷ አጠገብ ነው ያለችው። ሻንጣዋን እየከፈተች እዛው ነው የቆመችው። ስሚኝ ሀቡዬ፣ እሷ ጥግ ይዛ ሻንጣዋ አጠገብ ነው ያለችው። እችኛ ወዲያው ደቂቃም አልቆየችም። ወዲያውኑ ወጣችና ሻንጣዋን ከፍታ ለዛችኛዋም ሰጠች፣ ለእኔም ሰጠችኝ። ወዲያውኑ እኔ ምንም ነገር አልተቀባም። እነሱ ብዙ ተቀባብተው ምን ብለው ከኋላ ነው የመጡት። እኔ ቀድሜ እንደውም ወደ ውጭ የወጣሁት። ሰዓት ደርሷል እንሂድ ብያት ማለት ነው። የእችኛን ቦርሷን ከፍታ ወረቀት እንዳለ እየበተነች ነበረ። ያችኛዋ እኔ ታማሚ ነኝ፣ ወረቀቱን በየቦታ እየበተንሽ ነው፣ ተረጋጊ እያለቻት ነበረ። እውነት ነው ውሸት ነው? ይሄን ጠይቂያት። ተረጋጊ፣ እቃውን እንዳለ እየበተንሽ ነው ቢላ ተናገረቻት ማለት ነው። ያችኛዋ እጅን እየከፈተች ወረቀቱን ምኑን እየጣለች ነበረ። ያችኛዋ እየሰበሰበች ነበር። መድኃኒቷ ወድቆ ለራሱ ከበረት ስታነሳ ነበር። ቦርሷን ለጋረግ የሚጠቀሙት ሁለቱ ናቸው። እኔ አልነበርኩም። ያኔ ጥግ ላይ ነው ያለሁት። እሺ አንዴ ቆይ መቅዲ፣ ሶሪ ወርቅነሽ፣ ቅድም ሽንት ያልመጣም ብላለች። እሷ ለመሽናት አልገባችም ብለሽ ነበር። አልገባችም፣ ሽንት ቤት ቆማለች። እንደገና ቅድም ለ3 ገባችሁ። እግዚአብሔር ነው። እንደገና እኔና የባሌ እህት አንድ ሽንት ቤት የገባ ነው ሰተናል። እንደገና ደግሞ እሷ መግባት ይቻላል። አንድ ጉድጓድ ለሁለት አንድ ሽንት ቤት ነው እንጂ 3 ነው ሽንት ቤት እኮ በመደድ። አንዱ ሽንት ቤት እኔ፣ አንዱ ሽንት ቤት እሷ ገባች። እሷ ሻንጤ ይዛ ቆማለች እኮ ነው ያልኩሽ እንጂ እኮ አንተ ላይ አይደለም። እሷ ደግሞ መጠሪያ ይኸውልሽ፣ ያናቅማ እኛ እኮ ይኸውልሽ አልነበርንም ቦታው ላይ። ትክክል። እኔ እኮ እየነገር አንቺንም እሷንም እኩል እንሰማለን። ማን ጋር እውነት እንዳለ የሚያውቀው ፈጣሪ ብቻ ነው። ወይ የተቀረጸ ቪዲዮ ካላየን በስተቀር አንቺ ነሽ እውነት የምታወሪ ወይስ እሷ ናት እውነት የምታወራው የማለት መብት የለን ካላየን። እንደገና መድኃኒት ያለችው ደግሞ እሷ ታማሚ ያለች እኔ እናቴን ስለሚያማት የእናቴንና ራሴ የሚያመኝ የራሴ መድኃኒት ነው እንጂ ከባሌት ጋር ደግሞ
ሽንት ቤት ገብታ እስክትወጣ ይህች ወርቁ ያለበትን ቦታ እንዴት በዛ ቅጽበት ታገኘዋለች? የወንድሟ ሚስት ትጠየቃቡ። የወንድሟ ሚስትም የአንገት የብራስሌት እና የጆሮ የጆሮ የአንገት የእጅ ከሪም ነው የገዛሁት 5 ግራም ብዬሻለሁ። የእጅ ደግሞ 800 ብር ነው። እኔም ጋር የገዛሁት ሁለቱን ደግሞ አንዱን ከበለድያ የጆር አንዱ ደግሞ ከስማርት 1 ግራም ለማዘር ነው የገዛሁት። እሱ ያለኝ የጀርባ ሻንጣ ላይ የእጅ ቦርሳ አልያዝኩም። የማዘር ሜኔ መድኃኒት ስላለ ወርቁ ከላይ ነው ያለው። ሊፕስቲክ እንደገና ይሄ የምቀባው እንዳለ የጀርባ ነው ያዝኩት። ይጥሉብኛል ብዬ የባሌ እህት ደግሞ የእጅ ቦርሳ ትንሽ ነው ያዘችው የራሱ እኔ ጋር ተጠጋች። እኔና የባሌ እህት አንድ ላይ ነው ሽንት ቤት እሷም ገባች እኔም ገባን። መቅዲስ ከዛ እየተቀባባች ነበር። በቃ ከዛ እኩል ወጣን እኩል ሄደን እንጂ አንዱ ቀድሞ ሄዱ አንዱ አልወጣም። ቀድማ የሄደችው ኢትዮጵያ ስትገባ ጥላን ሄደች እንጂ ከዚህ እኩል ነው ወጣ ነው። ከሽንት ቤት ስንትወጣ ጠበቀችን። እሷ ነው ቀድማ እንዲሁም ተቀብታ የጠበቀችን። ባክ ከሆነ ቆይ እንዴ ባክ ከሆነ ትልቅ ነው የሚሆነው። ወርቅ በቀላሉ ሰው ክፍት አድርጎ የሚያገኘው ቦታ አይቀመጥም። በጣም ከውስጥ ነው የሚሆነው። ሰው አንቺ ሽንት ቤት ገብተሽ እዛ ጋር ዘረጋግፋ ነው ፈልጋ ምናምን ነው የወሰደችው ወርቁ ላይ አልከተትኩም። እኔ የጀርባ ሻንጣ 3 ኪሎ ነው ምናምን ነው ከያዝኩት። ሚዛኑን ስለሚመለስ የጀርባ ላይ ከላይ ነው ያለው በቀይ ሰንዱቅ ሶስቱም የቀይ ሰንዱቅ ማለት ነው። ሶስቱም ከላይ ነው ያለው። የምቀባባው ሊፕስቲክም ከላይ ነው። እኔ እኮ ብያታለሁ እንዴ እንትዋሻለች። ይኸው ፊት ለፊትሽ እኮ ነው። የእናት ወርቅ አለ ጠብቂልኝ ጽዳት ስላለ አላለችኝም። ይሁን የማምነውን መጽሐፍላታለሁ አላለችኝም። ላውራ ወርቁን መውሰደን አይተሻል ባይነሽ ነው የቀረውት አይደለም። እኔ ነኝ ከአንቺ ጋር አንዴ የባልሽ ትምጣ የባልሽ ትጠየቅ ልደውል